ማቀበል ምናምን ሳይሆን መጀመሪያ አንቺ ቅድሚያ ለሚሰጠው ቅድሚያ መስጠት አለብሽ። አንቺ መጀመሪያ ጽዳትሽን መጠበቅ፣ ሻወር መውሰድ። እኔ ቤት መጥተሽ ልታወሪ ሰው ካነካኝ አነካም። ሰው ግን ከነካኝ 20 ዓመት ይፈጃል። አሳስቼ አመጣዋለሁ። ስለዚህ አንቺ መጀመሪያ መታጠብ ነው ያለበት። ሻወር ውሰጂ መጀመሪያ። ባገኛችኋት ቦታ ሁሉ ሻወር ወሰድሽ ወይ ብላችሁ ጠይቋት። ቴዲ ይባላሉ። እንደዚህ ነው የማደርገው። እሺ ወደ ውይይቱ እንመለሳለን። እሺ ደፋር ናት፣ በጣም ደግሞ ደፋር አላውቃትም። እንግዲህ የኔን ንግግሮች ከአውድ ውጭ እያወጣች ፎቶ ላይ የምታስቀምጥ፣ በእርግጥ ዝንብ ምናምን ታስቀምጣለች። ሰው ያለው ነው የሚያስቀምጠው። ቤቷ ዝንብ ካለ ያው ዝንብ ነው የምታስቀምጠው። ቤታቸው ጥሩ መዓዛ ያለው ነገር ሽቶ ያስቀምጡብኛል ፎቶ ላይ። እሷ ግን ዝንብ ነው ያስቀምጠችው። ይሄን ለምን አደረግሽ አለ እቺ እድፋ። እሺ ወደ እንትኑ እንሂድ፣ ወደ ውይይቱ እንመለስ። ሰላም ጤና ይስጥልኝ። ሰላም እንዴት ነሽ እናቴ? በጣም አስመስክረሃል። ታማኝ ሰው ሁሉ ጊዜ ይጋፈጣል እውነቱን ለማውጣት እና አሁን ሄለን ወርቅ ተወስዶብኛል ካለች ቤታዬ ትምጣና ወይ ታስገባት። ምክንያቱም እኛም ረጅም ሰዓት ይህንን ነገር ኬስ እንጠብቅ ነበረ። ማወቅ እንፈልጋለን ወዴት እንደሄደ ይበር ቴዲ ማንተን በጣም አፕሮች ታደርጋለህ። በጣም ይህን ነገር ሀቁን ህዝቡም እንደሚሰማ እውነታውን እንዲወጣ እንደምንፈልግ ስለምታውቅ ይህን ኬዝ ይዘሃል። ዛሬ መዘጋት አለበት። ቤታየው መታ ሄለን ወርቅዬን ታምጣት። በተቻለ መጠን ይሄ ጉዳይ መስመር መያዝ አለበት። የመጀመሪያው ነገር የሰው ልጅ ያልደረሰባችሁ ሰው ላይ ያሁን በ54 ሺህ ቲፎዞ አድራጅ ሆኑ ግርግር ተፈጥሮ አሁን ይሄ ልጅ በየቦታው እየገባ የራሱን ስም ለማጥራት እድል ባገኝ ኖሮ ስሙ ጠፍቶ ቀርቷል። ሌባ ተብሎ ቀርቷል። አብዛኞቻችሁ ሌባ እያላችሁ ማህበረሰባችን እንዲህ ያለ ነገር ሲመጣ ቆይ ግራ ቀኙን ማየት አለብን ብላችሁ ማሰብ አለባችሁ። አካፋ ዶማን ማለት መልመድ አለባችሁ። እና እንደዚህ ሀቅ ያላቸው ሰዎች በግርግር እየተሰደቡ እውነት ያላቸው ሰዎች ብዙ የጠፉ ሰዎች አሉ። በጣም ብዙ የጠፉ ሰዎች አሉና ዋናው ነገር ምንድነው? ይሄ መድረክ የከፈትኩት ሀቅ ያላቸው ሰዎች ትክክለኛ ፍርድ እንዲያገኙ ለማድረግ ነው እንጂ እኔ እንደዚህ አይነት ውይይት ሳደርግ አይታችሁኝ አታውቁም። እኔ ፖለቲካ ጉዳይ ሄለን ካለሽ አሁንም ደቂቃዎች አሉኝ። በዚህ ደቂቃ ውስጥ ይህን እድል መጠቀም አለብሽ። እሺ ከሃኒና ከቢኒ ቦይ ማነው ቀድሞ የገባው? እኔ ነኝ ቴዲዬ። እሺ ቢኒ ማለት ያው ተራዬን እየጠበቅኩ ነበር። ቴዲዬ በነገራችን ላይ በጣም ልትመሰገን ይገባል። ለእንደዚህ አይነት ጉዳዮች ቅድሚያ ሰጥተህ ያው አንተ ጋር ያለው ሰዓት ይታወቃል። ታይት የሆነ ፕሮግራም ነው ያለህ እና ከዛ ጊዜ ላይ ቀንሰህ እውነት ይውጣ ብለህ ጊዜ ሰጥተህ 3-4ኛ ከመጀመሪያ ቀን ጀምሮ ይህንን ጉዳይ እየተከታተል ነው እየሰራንበት ነው። ከነ ዮኒ ጋርም አንዳንድ ቦታዎች ላይ እየተወያየን ነበረ። ይህንን ፕሮግራም አንተ ቤት አሁን ይህን ሰዓት ራሱ ብዙ ጊዜ ስንጠብቀው የነበረ ፕሮግራም ነው። ገባ ምንድነው አሁን የሆነው ነገር ይታወቃል። ገንዘቡ ጠፋ ተባለ። ከዛ በማግስቱ ወደ ስብሰባ ነው የተገባው። በእርግጥ ልጅቷ በጣም እያለቀሰች ነበር። ሰብሳቢዎቹንም አሳስታቸዋለች ብዬ ነው ማምነው። ገባ ሰው እዛ ጋር መጥቶ ሲያለቅስ ምናምን ትሳሳታለህ እና ሳያውቁ የተሳሳቱ በጣም ብዙ ሰዎች አሉ፣ ከአሰባሳቢዎቹ ጀምሮ ማለት ነው። ግን በጣም የሚገርምህ ከሳሽ ጠፍቶ ተከሳሽ መጥቶ ሲለምን እንግዲህ አይተንም ሰምተንም አናውቅም። እኛ ለመጀመሪያ ጊዜ ነው። ዮኒ በነገራችን ላይ በየቤቱ እየዞረ እውነት ይውጣልኝ እያለ ሲለፋ የነበረ ወንድማችን ነው እና ያው ዮኒን ደግሞ ፐርሰናሊ የሚያውቀው ሰው ያውቀዋል። እንደዚህ አይነት ተልካሻ ነገር የሚያደርግም ልጅም አይደለም። ግን ቴዲዬ ምን አለ መሰል አሁን አንተ ቤተሰቦች አሉ፣ ገባ የሚወዱ ሰዎች አሉ። በእንደዚህ አይነት ጉዳይ ቫይራል ሆኖ ቢወጣ ስምህ ምን ያህል ስራህን አፌክት ያደርግብሃል፣ የቤተሰብ ጉዳይን ያበላሽብሃል፣ ብዙ ነገር ሜስ ይሆናል፣ ለማይረባ ለተልካሻ ሳንቲም ማለት ነው። ገባ ህይወትህም ሊበላሽ ይችላል። እና እቺ ልጅ አሁንም በፌክ አካውንት ተደብቃ እያዳመጠች ነው አለች እዚህ ውስጥ። ያኛውን ትልቁን አካውንት ያዥና ነይና ግቢና ከሌለም ይቅርታ ጠይቀው። ይሄንን ሰውዬ በቃ ይቅርታ ይጠይቅ፣ ምንም ችግር የለውም። ያው የተለመደ ነገር ነው ይቅርታ ሰውን ማድረግ፣ ይቅርታ መጠየቅ ያው እዚህ ኖርማል ሆኗል፣ ለምደነዋል። ቢሆንም ቅሉ ይቅርታ ይጠይቅ። በስሙ የተሰበሰበ ገንዘብ አለ። ገንዘቡ ደግሞ በስሙ የተሰበሰበው ገንዘብ ይሄ ሰውዬ ይገባዋል፣ ይመለስለት። በስሙ የተሰበሰበው ገንዘብ
ቢፈልግ ይጨፍርበት ቢፈልግ ለመቄዶንያ ይስጠው ይሄንን ገንዘብ ቴዲዬ ይሄ እውነት መውጣት አለ ቀላል የሚታይ ነገር አይደለም ስለዚህ ዲኤንኤ አለ ካንተም ከታች እያየክ ነው ውጣና መረጃ ከተሰጠ የተሰጠ መረጃ አውጣና ይሄኔ ተሰጥቶኛል እዚህ ላይ ደርሻለሁ በል መረጃ ካልተሰጠ ደግሞ መረጃ አልተሰጠኝም የሰጡኝ ነገር የለም ብለ እውነቱን ተናገር ዲኤንኤ በ24 ሰዓት አውጣዋለሁ ብላል ሪከርዱም ተቀምጧል ይሄንን ለማለት ነው ቴዲዬ አንተ ግን በጣም ልትመሰገን ይገባል ቴንኪው ቴዲዬ ትክክል ይሄ እውነት ነው በውስጣችን እንትን ማለት send by post ኤግዛክትሊ ግን ቀርበሽ ካስረዳሽ ወይ ይቀንሱልሻል ወይም ደግሞ የወሰኑትን ያጸናሉ አሁን ፖይንቱ ምንድነው የመጀመሪያ ቀን ነበረች ግራ ቀኝ ማለት ለሁለተኛ ቀን
እውቀቱ አለህ፣ አውቀዋለሁ፣ ያገኛል። አንተ ቼክ ሳታደርግ ጓደኞችህ ቼክ እንዲያደርጉ አታደርግም። ገብተዋል። እኔ የራሴን ለማጽዳት በየቲክቶኩ እየሄድኩኝ እንደዚህ አደረገችኝ፣ እንደዚህ ዋሸች፣ እንደዚህ አደረገች፣ እንደዚህ አደረገች ተብሎ እስካሁን ድረስ የገቡት ከሱ ጋር ብዙ ሲናገሩ አይቻቸዋለሁ። እኔ ቪዲዮ ራሰው አለኝ። ገብተዋል። ስለዚህ ለሱ ማንፈርድም ለሷ ማንፈርድም። አንቺ ፌር ነኝ የምትይ ሰው ነሽ። እኔ እኮ ነኝ ያስገባሽ። እኔ ነኝ ያስገባሽ እኮ የተሰማትን ትናገር። እኔ ነኝ ሰቤ ያስገባዋት። ከዚህ በፊትም ሌላ ቤት ሰቤ አስገብቼሻለሁ። የሰው ቤትም ቢሆን እኔ የእሷ ደጋፊ እንደሆንሽ አማስኪኝ ኩዌሽን ለቴዲ ነው። ዩር አስኪኝ ኦኬ። ፌር የሆነ ጥያቄ ጠይቄ ያለ ጥያቄዋን መስማ ዩ ሴድ ሳምቲንግ እኔ ሚዩት አረከኝ ያልሻ እኔ ሚዩት አርገሽ አላውቅም። አንቺ ትርፎን የምታወሪ የነበረች ነው አንቺ ነሽ። ወጥቼ ያስገባዎች እሷ ሰፖርት ስለሆንሽ ነው። ኦፍኮርስ ዩ አር ላይክ ነው። ኦኬ ደን ማውራት ትችላለህ ወይስ ልውረድ? እሱን እንተውና አሁን ሀሳቡ ላይ ማፈን የለበትም። የሰው ድምፅ አያፍርም። ችግር የለውም። እኔ ቤት ማንም አይታ። ነገራችን ላይ ቴዲዬ ይቅርታ ኢንተራፕት ካረኩኝ የሚላኩ ሰዎች አሉ። ሂዱና በጥብጡ ተብለው የሚላኩ ሰዎች አሉ። ይህንንም እንድታውቀው ችግር የለውም። እኔ ህፃን ልጅ አይደለሁም። ሰው የሚላክ ህፃን ልጅ አይደለሁም። ችግር የለውም። ለእኔ አውቀዋለሁ። ገንዘብ እንዴት እንደተወሰደብኝ
ስጠየቅ እያንዳንዱን ነገር ግልጽ ሆኜ ማሳየት ያለብኝ እኔ ነኝ። ኦፍኮርስ እኔ አሁን ብወሰድ ለምሳሌ መድረክ አዘጋጅልኝ፣ ሀቅ ይውጣልኝ፣ ተዘርፍ ያለው የድካም እንደው በማስቀመጥ ማለት ነው ብዬ እንደዛ ከቀረብኩ ያለኝ ዶክሜንት በሙሉ አውጭ ገንዘቡ እንደተወሰደብሽ ኤግዛክትሊ ገንዘቡ እንደተሰረቀብሽ ሊያሳይ የሚችሉ ዶክመንቶችሽን ሁሉ በተቻለሽ መጠኑ ታሳያለሽ። አሁን ተከሳሹ ነው እኮ ለምን አንተ ፌር የሆነ መድረክ ፈልግ እውነትን በጥግ ድረስ እንደምታወጣ ነው። ብዙ ህብረተሰብ አሁን ምንድነው መሰለሽ ሰው የምትጠይቀው የምጠብቀው ተዘረፍኩኝ ያለ ሰው ሌላም ገለልተኛ ቦታ ይሁን የራሷንም ቤት ከፍታ የራሷንም ቤት ከፍታ ይሄው የተዘረፍኩት በዚህ 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 ነው ምክንያት ይሄ ነው መንገዱ ብላ ለህዝብ ታሳያለች። ይሄ ነው መሆን ያለበት። እሷ እያንዳንዱን ጥያቄ ትከላከላለች። ዮኒን ከሀስከፈን የጠየቁትን ጥያቄ የግል ልጆቹ ጋር ስልክ እንኳን ገብቼ ማለት ነው አይታችኋል። እሷ ጋር ስመጣ ግን ጭራሽ ከኔ ቤት ከወጣች በኋላ ምንድን ያለችው ለምክንያት እንዳትመች አድርጌ ነበር የለጠኳት። ፉል ሞዴሬተር ሰጥቻት የፈለገችውን እንድታስገባ እኔ አንድም ሰው አላስገባውም። አንድም ሰው ገስት ላይ አላስገባውም። ሲያስገቡ የነበሩት ዮኒና እሷ ነበሩ። መጨረሻ ላይ ግን ያለችው ምንድን ነው? ታፈንኩኝ አለች። ሰምታችኋል። ተቀርጾ በዚህ ፐብሊክ ላለ ቪዲዮ አፈነኝ ቴዲ እኔ እንዳልን ጭራሽ ስጠይቃት ለመጠየቅ ፈቃደኛ ያልሆነች ልጅ መጨረሻ ላይ ሄዳ ሰብስባ ጀሌዎቿን ታፈንኩኝ ብላ ቁጭ። ይሄ ምን ትያለሽ? አግባብ አይደለም። እኔ ሰምቻለሁ ታፍኛለሁ የሚለውን እንትን ሰምቻለሁ። አግባብ አይደለም። ግን ለዮናስም ክብር ለእሷ ሞር ያው እሱ ያለበት አካባቢ እና እሷ ያለችበት አካባቢ አንድ ስላልሆነ እሷ የምትጫወተው ጌም ነው። ዮናስ ደግሞ የሚሰራው ስራ በኮሚኒቲውም ሌላ ነው አይደል እንዴ? ለዛ እኔ እኮ የሚለው ለዛ አመጣለሁ ያለው ልጅ ካልመጣ ዮኒ እስካሁን ድረስ ለምን ራሱ ፋይንድ አውት አያደርግም? ኦኬ እንደ ሀሳብ እንይዘዋለን። ለምን ይሄን አሰበች ሊባል አይችልም። ለመሰለ በራሱ ፔፓል እስከሆነ ድረስ የሚያወጣው ኢትስ ኢዚ እኮ ነው። አዶንቲንግ አሰራሩ የገባሽ አልመሰለኝም። ቴዲዬ በነገራችን ላይ እዚህ ጋር አንድ ነገር ልበል። የአባቴ ልጅ ለመጨረሻ ጊዜ ምድል ስጡና የአባቴ ልጅ እኛ ምናው የአባቴ ልጅ አንድ ነገር ምናልባት እስኪ ካወቅሽ ልጠይቅሽ፣ ምናልባት ያላወቅሽ ነገር እንዳይሆን ብዬ ነው። ከዮኒ በኋላ በመሀል ገብቶ ፔፓሉን ሰጥቷት ያወጣ ሰው እንዳልታውቂያለሽ። በመሀል ዮኒ ለመጨረሻ ገንዘቡ የተሰረቀው ከ7 ወር ካወጣለት ከ7 ወር በኋላ ነው። ሰምቻለሁ። ምን ስትል ሰማሁት መሰለህ? ብዙ ጊዜ ደጋግሜ ስጠይቀው እሱ መልስ ስላልመለሰልኝ ሳንቲም ፈልጌ ሰው ጠይቄ ፔፓሉን ሰጥቶኝ እኔ ነኝ ያወጣሁት ስትል ሰምቻታለሁ። ኦኬ ስለዚህ ያ ሰው የራሱ መታወቅ አለበት። አሁን ዮኒ ቶሮንቶ ካወጣላት ከ7 ወር በኋላ ነው። በመሀል ብዙ ኢኔ እንዳውት አለ ገንዘቡ ጠፋ ይባላል። እሺ የእኔ ደግሞ ጥያቄ አሁንችን ብዬ ልወርድ እችላለሁ። የእኔ ጥያቄ እኔ አሁን ዮናስ ነኝ፣ ዮኒ ነኝ።
አይ ዲድ ሄልፕ ፒፕሎችን ሄልፕ ካረኩኝ በእኔ አሁን ለምሳሌ እከሌ ነበረች የምታወጣልኝ ከተባለ የእኔ ፔፓል አይደለም የተጠቀመችው። ትክክል። እኔ ስሜ ሲጠፋ አልተኛም። እስከዚህን መንዝ እሱ ነበር ያወጣው ተብሎ ተነግራለች አይደለ? ያንን ፔፓሉ በእጄ ነው ያለው። አውጥቼ ያሳያለሁ። ኢዚ ነው እኮ ያ ልጅ እንደውም መጠበቅ ነበር። እሱ እኮ ምንም አያስፈልግም። እኔ እኮ ማርች እስከ ማርች 11 እንደው ሰሜኝ እስከ ማርች 11 እኔ አውጥቻለሁ እኮ እዛ ጋር እኮ ምንም የሚያግዝ ነገር ኮይን እኮ ነው የተቀየረው። ገንዘቡ ወደ ኮይን የተቀየረው በፔፓል ኮይን ተቀይሮ ከፔፓል ጋር የሚገናኝ ነገር የለውም። መሰራችሁ አንዴ የሆነው ነገር ጋይስ፣ እች ልጅ አካውንቷ ላይ 54,000 ወይ 57,000 ዶላር ነበራት ባላንሷ። የቲክቶኳ ዩዘር ኔም እና ፓስዋርድ ያለው ሰው ወይ ፍሬንዷ ሊሆን ይችላል፣ የአክስቷ ልትሆን ትችላለች፣ ጓደኛዋ ልትሆን ትችላለች፣ ወይም ደግሞ ሌላም ተጠርጣሪ ሊሆን ይችላል። ሎጊን ብሎ ገብቶ ያንን ገንዘብ ወደ ኮይን ለወጠውና ማንነታቸው ለማይታወቁ በሐሰት ለተከፈቱ አካውንቶች በጊፍት መልክ አሰራጨው እንጂ በፔፓል የወጣ ገንዘብ አይደለም። ግልጽ ነው። ትልቅ ነው አይደል? ይሄ ነው። አይ ዶንት ቲንክ ይሄ መረጃ ያላት አይመስለኝም። ከፔፓል ጋር የሚገናኝ ነገር እኔማ በቂ መረጃ ያለች መስሎኝ ነበረ። ኦኬ በቃ እኔ ኤኒዌይስ ቢኒ ትዝ ይልሃል አንተ ቤት እንደውም ሄዳዬ ምን አለ መሰለ ባለፈው ስታወሩ የምታስታውስ ከሆነ ፋይናል ሪዛልቱን እማምነው ሰው ዲኤንኤ ብቻ ስለሆነ ለዲኤንኤ ሰጠውና የመጨረሻውን ዋንጫዋን ዲኤንኤ ያወጣታል ነው ያለችው። ገባ? እኛ አሁን ዲኤንኤን እየጠበቅን ያለንበት ምክንያት እሷ ማምነው ሰው ዲኤንኤ ስለሆነ ያለኝም መረጃ ለዲኤንኤ ልክለታለሁ ስላለች ነው ዲኤንኤ እየተጠበቀ ያለው እንጂ እኮ ዮኒ እኮ ሁሉን ነገር አውጥቶ አሳይቷል እኮ ቴዲ ቤት እኮ ስክሪንሻት አድርገን እኮ ሁላችንም ወስደናል፣ አይተናል። እሺ ሻማ ምን ትላለህ? የተለየ ሀሳብ ቢሆን ኦኬ ችግር የለውም። አንድ ጥያቄ ልጠይቃት ማለት አንድ ሀሳብ አለ። እዚህ ጋር እኔ ከመጀመሪያው ተከታትያለሁ፣ ከመጀመሪያውን አይቻለሁ ያለውን ነገር የራሴ የምለውን የያዝኩት ነገር አለ፣ እውነታውና ውሸት። ከእሷም የያዝኩት ነገር አለ። አንድ ሰው ሁለት ምላስ ሲያወራ ያን ነገር አልተደረገም ማለት ነው። ሁለት ምላስ ሲያወራ አንዴ ሌላ አንዴ ሌላ፣ ያን ነገር በደንብ ይዤዋለሁ። ሁለተኛ ነገር አንድ ተበድያለሁ፣ ተሰርቄያለሁ፣ ተዘርፌያለሁ የሚል ሰው ነገሩን የሚከታተለው እሱ ነው እንጂ በዳይ የተባለው አይደለም የሚከታተለው አይደል። ብዙ ጊዜ እኔ አሁን አንድ ነገር ተበድያለሁ ብዬ ወደ ህግ ከሄድኩ ጉዳዩን የምከታተለው እኔ ነኝ። ለምንድን ነው እንደዚህ ፍትህ የማይሰጠኝ? ለምንድን ነው እንደዚህ የማይሆነው ብዬ የምጠይቀው እኔ ነኝ። ተበዳይ ዝም ካለ የሆነ ነገር ችግር አለ። በቃ ጭራሽ የተሳደበ ነው እንጂ ተበዳይ ዝም ቢል እኮ ጥሩ ነው። እናንተ ተበዳይ ዝም ካለ ህዝቡ የድሃ ልጅ ይባላል፣ የሴተኛ ዳሪ ልጆች እያለች ነው የምትናገረው። ጉዳዩ የደረሰ እያሉ በኮመንት ስለጻፉት ይሄን ነው የምትለው። ሪካርድ ሆነ ማያቸው ቪዲዮች ይሄን ነው የሚያሳዩኛል። ምን አለ ዮኒ ቴዲ፣ አንድ ተበዳይ ዝም ካለ ያን ነገር በቃ እንዲሸፋፈን ፈልገዋል ማለት ነው። ዝም ብሎ እንዲታለፍ ፈልገዋል። የሆነ ነገር ሞክረዋል፣ አልተሳካለትም። ያን ነገር ስላልተሳካለት በቃ ለማለፍ ፈልገዋል። ገብተዋላ? ያን ነገር ነው። ይሄን መያዝ አለባቸው። ይሄ እኮ ቀላል ነገር ነው። ህፃን ልጅም እኮ መገመት የሚችለው ነገር ነው። አንደኛ ነገር ስለ ፓስዋርዱና ኢሜሉን ሁለት ነገር ነው የተናገረችው። መጀመሪያ ላይ ከዛ በፊት ቀይር ያለው አለች። ቆይቻለሁ ከስንት ጊዜ ነው ያለች። ቆይቻለሁ ከቀየርኩ አለች። ከዛ በኋላ ደግሞ ሲጠይቋት አሁን በቅርቡ ነው የቀየርኩት፣ ከተሰረቁ በኋላ ነው የቀየርኩት አለች። ኢሜል እና ፓስዋርድ ገብተዋላ? ይሄንም መያዝ አለበት። አሁን እኔ እዚህ ውስጥ ያላችሁ ሰዎች ግራ ቀኙን ሰምታቸው ይሄ ነገር እዚህ እስካሁን ድረስ በሁላችን ዘንድ ሊዳብር የሚገባት ይሄ ነገር ሰዎች ያለ አግባብ ሰዎች ስማቸው ሲጠፋ የሰው ልጅ ይሳሳታል። ይቅርታ ግን ማለት አለብን፣ መልመድ አለብን። ሶሪ በቃ ትልቅነት ነው። ስንት ሰዎች አንገታቸውን ደፍተው የጠፉ ሰዎች አሉ።
ገና ለገና መንጋ ስላደራጁ ብቻ ውሸት በቲፎዞች እየተደፈቀች ማለት ነው። እውነት በቲፎዞች አሁን እዚህ ጋር ምንድነው ግራ ቀኙ የመጨረሻውን ነገር እናገራለሁ። የሆነ የሚናገረው ነገር ሰምተን አለኝ በምትልበት ጊዜ በምትፈልግበት ቤት እሷ ደግሞ የመጨረሻ የመከላከያውን የምትለውን ነገር ታቀርብ። እኔ ይህን ነው የምለው። ኪቫን እሺ፣ አመሰግናለሁ። ወደ ሻማ ልምጣ። ሻማ ምን ትላለህ? አንድ ሀሳብ አለኝ። እኔ ዲኤንኤ ጋር ነው ሀሳቤ እና ምንድን ነው ዲኤንኤ አይ ቲንክ ማይሆን ነገር ውስጥ ነው የገባው። ማለት ይህን ነገር አሁን ለማውጣት ገና 100 ዓመት ብትሰጠውም የሚያወጣ አይመስለኝም። የዚህም ባለሙያ ስለሆንኩኝ በጣም ብዙ ሪሶርስ ይፈልጋል። እዚህ ራሱ አሁን ለምሳሌ አሜሪካ ውስጥ እስከ 250 ሺህ ብር በሳይበርም ሆነ በማንኛውም ነገር ብትበላ ኢንሹራንስ አለ። ኢንሹራንስ ነው ከቨር የሚያደርግልህ። ፖሊስ ራሱ እዚህ ነገር ውስጥ ኢንቮልቭ አድርጎ ያወጣል። ምክንያቱም እንትኑን ለማውጣት ብዙ ሪሶርስ ነው የሚያስፈልገው እና እሱ ደግሞ አቅም አለው ብዬ አላስብም። እዚህ ጋር እኔ እንጃ በሞራልም ይሁን በምን ማይሆን ነገር ነው ብዬ ነው የማስበው። ካሁን በኋላ ዲኤንኤንም ብዙ ጊዜ ብንጠብቀው ምንም የሚፈጥረው ነገር ያለ አይመስለኝም። አሁን ምንድነው እንትን ቲክታክንም ብናወራው የወጣበትን ኢሜል ሊሰጠን ይችላል፣ ፍቃደኛ ከሆኑ ማለት ነው። እነሱም ፍቃደኛ ላይሆኑ ይችላሉ፣ እንደነሱ ፖሊሲ ማለት ነው። እሱን ቢሰጡ ራሱ ያንን የማን ነው የሚለውንም ደግሞ ሌላ ነገር ይፈልጋል እና በአይፒ አድሬሱ ብቻ እንትን አድርጌ ያገኘዋለሁ የሚባል ነገር አሬንጃ ምንም ፍሬ የሚያፈራ አይመስለኝም። ኦኬ፣ የግራ ቀኙን ሰምቻለሁ። የመሰለኝን ነገር ልስጥ። ይሄ ጉዳይ ክፍት ይሁንና አለን የሚሉት ለመጨረሻ ጊዜ ቀጠሮ ይዘው ይሄ ፍርድ ከተሰጠበት ጊዜ ጀምሮ አለኝ የምትለውን የመከራከሪያ ነጥብ ይዛ ሌላ ቦታ ትዳኝ። እኔ ግን ግራ ቀኙን አይቼ ባደመጥኩት በሰማሁት ከዚህ ገንዘብ ጋር በተያያዘ ከዚህ ቀደምም ነግሬያቸዋለሁ፣ አሁንም ደግሜ እነግራቸዋለሁ። ዮኒ ቶሮንቶ ከደሙ ንጹህ ነው። ከገንዘቡ ጋር የተያዘ ነገር ያለበት ነገር የለም። ዮኒ ቶሮንቶ በስህተት ነው ወይም ደግሞ በሐሰት ወይም ደግሞ ሆን ተብሎ የተሰደበ ሰው ነው። አይ ሀቅ አለን በእውነት ነው የሰደብነው ካላችሁ ሰበር መሄድ ይቻላል። እዛ ሄዳችሁ አለን የምትሉትን ማስረጃ ይዛችሁ ድጋሚ እሱ ስለመዝረፉ ማሳየት ትችላላችሁ። እኔ ቤት በተደረገው ውይይት ግን የመጨረሻ ውሳኔ ዮኒ ቶሮንቶ ይቅርታ ያስፈልገዋል። ስለዚህ በማወቅም ባለማወቅም ተቀርበራችሁ የሰደባችሁት ካላችሁ ዮኒ ቶሮንቶን ባገኛችሁት አጋጣሚ እዚህ ላይ ይቅርታ በሉት። እኔ ጨርሻለሁ። ቴዲ እኔ አንድ ነገር የምጠይቀው እነኛ ኮይኖች የወጡበት ሪሲቶችን ፐብሊክ ታድርገው። ቪዲዮ ሰርታ እነኚህ ናቸው። ለምን እዛ ጋ ሜይ ቢ ዩዘር ኔሙን የሚያውቀው ሰው ይኖራል። ዲቴይሉ ስላለ ቬንደር ይሁን ማን ይሁን ሰዎች ሊደርሱበት ይችላሉ። ለምን ቲክታክ ላይ ያለ ነው። ከዚህ በፊት እንደው በእሱ አካውንት ሆነ 7 አንበሳ ሲሰጥ ነበረ ያሉ ሰዎች አሉ ለአንድ ጌመር እና ያን ዲቴይል ሰው ለምን ስራውን አይሰራም? እዚህ ጋር ብዙ ሰዎች ይህን ነገር የሚጠፋው እና ደግሞ ሁሉ ነገር ሀፕን ያደረገው ኮንስፓይረሲ ነው። እርዳታ እኮ በዛ ፍጥነት እኮ ተደርጎ አያውቅም። ፐርሰን ላይክ ዳት እንዴት የተናገረችው ነገር በቃ እሷ ያለችው ነገር ሀቅ ነው ተብሎ ልክ የተያዘው። እኔ መጨረሻ ላይ ያወጣሁላት ማርች 11 ነው። ከማርች 11 በኋላ ሌሎች ሰዎች ነበሩ ፎር ሹር። ለምንድን ነው እነሱ ሰዎችስ ለምንድን ነው እንዲመጡ ያልተደረጉት? ስማቸውን ታውቃለህ? መጥቀስ አንዳንድ ሰዎች አሉኝ። ሄኒ የሚባል ቦይፍሬንድ ነበራት ብለውኛል። ሄኒ የሚባል እህቷ ስልኳ ላይ አይተከዋል። የእሱን ኢሜል ኖ የሚያወጣላት የነበረ ሰው እንዳሉ ማለት ነው። ከዚህ በፊት እህቷም እንደምታወጣላት ከዚህ በፊት ነግራኝ የነበረ ራሷ እና ደግሞ ሌላ ደግሞ ይኸው በቅርቡ ደግሞ ኢንቮልቭ ያደረገ ሰውም ይኖራል መሰለኝ፣ አንድ ጊፍተር ማለት ነው። እና እነኚህ ሰዎችስ ነበሩ። ለምንድን ነው አም ኦንሊ ሰስፔክት? እኔ ደግሞ የቆየ ለኪ ነው ካለሱ ሌላ ተብሎ አንድ ውሸት እዛ ጋር
አካውንቴ ከሱ በኋላ ነው እንትን ያደረግኩት የሚል ደግሞ ሁለተኛ ውሸት። አፕዴት የተደረገው ብዙ ጊዜ ነው። ያንን እያየን ለምንድነው እውነታን እያየን ሌላ ሲናሪዮ የምንፈጥረው? እና ሌሎቻችሁ የምታውቁት ነገር ካለ በሼር አድርጉልኝ። ግን እኔ ሁላችሁን የምጠይቀው እቺ ልጅ ያንን የተበላውን ያን የህዝብ ገንዘብ ነው ኦልሬዲ ለዛ ለጠፋው ገንዘብ ተዋጥቶላታል። እዛ ጋር የተፈጠረውን ነገር ፐብሊክ ማድረግ አለባት። ያ ፕራይቬት አይደለም። ስሙ ዩዘርኔም የታወቀ ነው። ከዚህ ዩዘርኔም ወደዚህ ዩዘርኔም ሄደ፣ በዚህ ሰዓት ይሄን ያህል ኮይን ተቀየረ ምናምን የሚል ዲቴል ነው። ሌላ ማወቅ የምፈልገው ነገር እዚህ ጊፍት የሴት ልጅን የኋላ ታሪክ ስላዩ ብቻ አንበሳነሽ ነብርነሽ ጦጣነሽ የሚያወርዱ ወንዶች፣ በተለይ አብዛኞቹ ወንዶች ገንዘቡን በማውጣት ውስጥ እጃቸው አለበት። ኦፍኮርስ ይኖራሉ። እሱ ዋናው እሱ ነው ቴዲ። እኔ ምስል ነገሩ ዳይሬክት ሳይሆን ኢንዳይሬክት ይኖራል። ያ በተረፈ አንድ ነጥብ ልናገር ነው። በነገራችን ላይ አጭርና ግልጽ ይሄ የሆነም ሆነ ባለፈው አንተ ቤት ትንታኔ ሲሰጥ የነበረ አክሰሱን ለመጠቀም ኮንፎርሜሽን ኮድ ወደ ኢሜል ወይ ደግሞ ወደ ስልክ ቁጥር ይመጣል አይደል? ዝም ብሎ አይከፍትም አይደለ? ስለዚህ እዚህ ላይ ደግሞ ስትናገር እኔ እንደተረዳሁት ይሄን አልደም አይደለችም። እሺ ልጅቷ ስማርት ነች። ያንን ከግምት ውስጥ መክተት። በተረፈ ምንም ጥያቄ የለውም። በሷ በኩል የቆሙ ሰዎች እነማን ናቸው የሚለውን አሁን ለምሳሌ ኦነስትሊ እኔ ስም ብጠራ ከላይ በጣም ናይስ ለማህበረሰብ መሬት ላይ ወርደው የሚሰሩ በጣም መልካም ልጆች አሉ አብረዋት የቆሙ በበጎ በፖዚቲቭ ገብተዋል። እነሱ ግን እነዚህ በፖዚቲቭ ማህበረሰብን የሚረዱ ሰዎች ራሱ በ5 እና በ6 ሰዎች ተሸውደዋል። እነሱንም ቁማር ተጫውተውባቸዋል። ገብተዋል። ዴፊኒትሊ የእነሱንም ስም መሬት ላይ ጥሩ የሚሰሩትንም አጠቃላይ ጨፍልቆ ጥያፌ ውስጥ መክተት ጥሩ አይደለም። ይሁን ይሄንን ጠንቀህ ትገነዘባለህ። በተረፈ ሌላ ቦታ ወደዚህ ወደዛ ማለት ትራንዚሽን አካውንቱ አለ እኮ ምንም ያስታውቃል። እዛ ላይ ለማስቀመጥ ለማየት ተሞክሯል እኮ ግሩፕ ፈጥረው ነው ዘለፋ ላይ ገብተዋል። እና የሆነ እኔ አንተ ላይ ጥፋት አለ ያልኩት አንደኛ ሌባ ብትሆን እዚህ ፕላትፎርም ላይ ቴዲ ቤት እኮ ሌባ አይገኝም። ገንዘቡ እኮ ወሰድከው። ያንተ ኦነስትነት የልጅህን እኮ ስልክ እኮ ከፍተኸዋል። ልጅ ራሱ ቴዲም ዮናስም አባትም ቴዲም ይቅርታ የዮናስን ልጅ መጠየቅ አለባቸው። እዚህ ፕላትፎርም ላይ የልጁን ፎን ስልኩን አምጥቶ ፊት ለፊት ተፋጠዋል እኮ። ከዚህ በላይ ኦነስትነት ምን አለ ቴዲ? ገብቶሃል? ሀርት ተደርጓል ልጁ። አባትና ልጅ ፊት ለፊት እኮ ተፋጠዋል እኮ ሁላችንም እየሰማን ማለት ነው። በተረፈ ከሳሽ እዚህ ጋር እባካችሁ አላጠፋሁም አልወሰድኩም ይፈተልሽልኝ ሲል ያው እንደፈለጉ የጨፈሩ ሰዎች ግሩፕ ክሬት አድርገው እኔ 5-6 ሰዎች ኔጌቲቭ የሆኑ ሰዎች አብረዋት ነበሩ። they just ሂሳብ ነው የሰሩት። ገብቷል። 1000 ብር 1000 ዶላር በትመታው ለነሱ በጣም ብዙ ነው በነገራችን ላይ። እና ይሄ ቁማር ደግሞ መቀጠል መቻል የለበትም። ትክክለኛ እዚህ ፕላትፎርም ላይ የምትንቀሳቀሱ ሰዎች ግሩፕ እያዙ ማህበረሰቦችን መሬት ላይ መረዳት ያለባቸውን ሰዎች ዳይቨርት እያደረጉ ተጠቃሚ የሆኑ ሰዎችን በዮናስ ውሳኔ መወሰን መቻል አለበት። በተረፈ ወደ ዮናስ እጅ ሊጠቆም የሚችልበት ምንም ምክንያት የለም። ከልጁ ጋር ኦነስትነቱ ልጁን ፊት ለፊት ተፋጣው ይኸውና ብሎ የልጁን እኮ አካውንት እኮ ከፍቶ አሳይቷል። ከዚህ በላይ ምንድን ነው ኦነስትነት? ሌላ ከዚህ በላይ ይሄንን ነው ማለት ፈልገው። ሰዓት የሄድብኝ ስለሆነ ወደ መደበኛ ሰዓት ኦኬ አፍጥኑትና 7 ደቂቃ ሰዓት የለኝም። ያልተናገራችሁ አላችሁ። አለም ኮንሰልት ይታየኛል እዚህ ጋር ጉምሻ ካላካ አለ አዜብ አለች። እስኪ በ7 ደቂቃ ውስጥ ልቦናችሁ ያሳያችሁን ተናገሩ። ደስ ያላችሁ ዮኒ ቴዲ ቴንክ ዩ ስላስገባችሁኝ። እኔ የገባሁት አክቹዋሊ ዮኒ ይቅርታ ለማለት አንዱ ተባባሪ ነበር እሱን ስሰልብ ይቅርታ። ቴንክ ዩ ትልቅ ሰው ነው። ትልቅ ወልዶ አዜብ አለ ትልቅነት ነው። ሰላም እንዴት ናቸው? እንዴት አመሻችሁ? እኔ አዜብ እባላለሁ ከኡጋንዳ ካምፓላ። በመጀመሪያ ደረጃ ለመጀመሪያ ጊዜ ነው የገባሁት። በጣም አመሰግናለሁ። የዛለታ ነበርኩኝ እኔም እኔ ግን ትክክለኛ እዛ ላይ እየተባለ የነበረውንም እየሰማው ስለነበረ አንደኛ ሰውን አለምንም መረጃ መውቀስ በራሱ በህግ ያስጠይቃል።
አንድ ሰው መረጃ ሲኖረው ነው ያንን ሰው እንደዚህ አድርገኸኛል ብሎ መወቀስ ያለበት። ሌላ ደግሞ ይሄን ያህል ጊዜም መቆየት የለበትም። ዋናው ነገር ምናልባት ዮኒ ጊዜ ላይኖረው ይችላል፣ ወይ ደግሞ እሱን ለመጠየቅ ባትፈልግ እንኳን ሌሎችን ሰዎች ጠይቃ እዚህ ጋር ለህዝቡ የሆነ ምላሽ መስጠት ነበረባት። ምክንያቱም እኛ ሳንቀር ራሱ ተሰድበናል። እኔ በግሌ ብዙ ሰው ነው የሰደበኝ። ስለሷ ታሪክ ዲቴይል አላውቅም፣ ግን ፐርሰናሊ በውስጥ ብዙ ሰዎች ተናግረዋል። ምክንያቱም እኔ ለሁለቱም ምንም የወገንኩት የለም፣ ግን ከእሷ በላይ ዮኒን በደንብ አውቀዋለሁኝ። ይሄን ስል ደግሞ አንድ ሰው ምንም አይነት ነገር ጥፋት ሳይኖርበት እነዚህ ያደርግሃል ማለቱ ብዙም እንትን አላለኝም። ግን አሁንም ቢሆን ለህዝቡ ትክክለኛ እውነት የምር ጥፋት ካለው ደግሞ ጥፋት አለው ተብሎ ወይም ደግሞ የይቅርታ ቪዲዮ መስራት አለባት። ከምንም በላይ ለሌላ ጊዜም ሰዎች መማር ያለባቸው አንድ ነገር ስናጠፋ እንደ ወንድም ይሄ ስለተፈጠረ ስለዚህ በጣም አመሰግናለሁኝ። ዮኒን ቪዲዮ ሰርታ ይቅርታ መጠየቅ አለባት። ቴንክ ዩ። ትክክል። ይሄ የሁላችሁም መመሪያ ነው። ማህበረሰብ ሀይባ የሌላቸው ሰዎች ህዝብ ይሳደባሉ፣ ከዛ ኖርማል ሆኖ ይቀላቀላሉ። ይቅርታ የሚባለው ራሱ ባህላችን ራሱ እየተዋጣ የመጣው እነዚህ ጋጦጦች ነው። የሰው ልጅ ይሳሳታል። ኢትስ ኦኬ። ግን ደግሞ ከተሳሳትክ ቶሎ ተመልሰ ይቅርታ መጠየቅ አለብህ። ታዲያ ይቅርታ የተቀመጠው ለምንድን ነው? ቪዲዮ ሰርተሽ ገንዘቡን ማንም የሚሰደው ማንም እኛ አይመለከተንም። ነገር ግን ከዮኒ ቶሮንቶ ጋር በተያያዘ ነገር የተናገርኩት ንግግር ወይም ደግሞ እሱን ሌባ ጣቴን መጠቆሜ እሱን ሌባ የሚያሰኝ አረፍተ ነገር በመገንባቴ እሱን ሌባ በማስመሰሌ አምሶሪ ማለት አለብሽ። አምሶሪ ካላልሽ ለዚች ልጅ ጌም ስትጫወት ጊፍት የምትሰጡ ሰዎች ራሳችሁ ጀርባችሁ ይጠናል። አቋም መያዝ ካለበት እንደዚህ ነው አቋም መያዝ ያለበት። ይሄ ማድረግ አለብሽ። ዘን የዛን ጊዜ ትልቅ ነሽ፣ ቴንኪ ትባያለሽ። እሺ ቲቲ ሪያሊቲ ሾው አለች እዚህ ጋር። እንደገና ቴዲ 07 አለ። ምን ትላላችሁ የገባችሁ ሰዎች? ኦኬ ሰው እንግዲህ ስለተሰጠኝ እድል በጣም አመሰግናለሁ። ያው ቤትክ እንደሚሞቅ እና እንደሚበርድ ለማረጋገጥ ነው የገባሁት። ዮኒ ቶሮንቶ ያው ሂዝ ማይ ቤስት ፍሬንድ ሂዝ ላይክ I don't know, he's very supportive and I love him so much. You know, so all I can say is አንዳንድ ጊዜ የሆኑ የሚመስሉ ነገሮች ጓደኛሞች ስትሆን ሁልጊዜ ከተረዳዳ ከተደጋገፍክ በኋላ ስም አለመጠፋፋት፣ አንዱ የአንዱን ነገር መደበቅ፣ እንዲህም ደግሞ ከሆነ ስምን ማጥራት ተገቢ ነው ብዬ ነው የማምነው እና ዮኒ እየሄደበት ያለበት መንገድ ኢትስ ቬሪ ቢዩቲፉል። ላይክ ለሰዎች ፕሩቭ ማድረግ አለበት። ሂዝ አ ዳድ። እንደ ሁላችንም አሜሪካና ካናዳ ላይ የሚኖሩ አባቶች ጥሩ ካራክተር ይዞ ልጆቹን የሚያሳድግ ወንድ ነው እና ዲሲፕሊን ያላቸው የሌላቸው ወንዶች መለየት እንችላለን እኛ ሲንግል ማሞች እና ያው እንግዲህ እግዚአብሔር አምላክ ከዚህ ልጅ ጋር ህልዋይን ካረገልኝ ፍርድ ቤቱ ይህንን አይቶ ለማለት ነው የገባሁት። አመሰግናለሁ። ቴንክ ዩ። እሺ ቲቲ ቴዲ 07 ሀይ ቴዲ፣ እንዴት ናችሁ? ቴዲ አድናቂ ነኝ። ብዙ ጊዜም ከላይ ሆኜ ነው የማይ፣ ከውስጥ አልመጣም። በዚህ ጉዳይ ላይ እኔ ለየት ያለ አስተሳሰብ ነው ያለኝ። ሁለቱም የኔ ፍሬንዶች አይደሉም። ሁለቱንም በዚህ ኬዝ ነው የማውቃቸው፣ ግን በደንብ አንተ ቤት ኬዙን ተከታትያለሁ። ስለዚህ እኔ አሁን የምለው እውነት ከሆነ አሁን በቀረበው ኢንፎርሜሽን መሰረት ይሄን ነገር መወሰኑ አርሊ ነው ብዬ ነው የማስበው። ምክንያቱም የተቀነባበረ ወንጀል ከሆነ የተቀነባበረ ወንጀል ደብዛን ያጠፋል። ስለዚህ ማንም ይሄን አቀነባብሮ ወንጀል መስራት የሚችል ሰው ደብዛውን ያጠፋል፣ እንዳይያዝ ያደርጋል፣ ማድረግ ይችላል። ስለዚህ አሁን እሱ ያሳየው በወቅቱ የቪዲዮ ስክሪንሾት እየጠየቃት እየከፈተች ያሳያቸው ያ በቂ አይደለም ያ ኢንፎርሜሽን። ስለዚህ እሱም ከዚህ ጉዳይ እጁን ሊያመልጥ አይችልም፣ እሷም ልታመልጥ አይችልም።
ሁለቱ እጅ ዘንድ ነው፣ ነፃ የሚወጣ ነገር የለውም። ስለዚህ እኔ በትክክል ልል የምፈልገው ይሄ አሁን ያቀረቡት መከላከያ በቂ አይደለም፣ ሚዛን አይደፋም። ትንሽ ለሙያው የሚቀረብኩ ሰው ነኝ። ማንም ይሄን ወንጀል ሊፈጽም ይችላል፣ አክሰሱ ካለው፣ ኮዱ ካለው፣ ፒን ኮዱ ካለው፣ ኢሜይሉን ማግኘት የሚችል ከሆነ መፈጸም ይችላል። እሱ ለምንድን ነው ብዙ አክሰሶች አሉ፣ ብዙ መጠቀም የሚችሉበት ዘዴ አለ። እሷም ልታደርገው ትችላለች። ስለዚህ ላይክ ይሄን ፍርድ በዚህ አይነት ሁኔታ ባትፈርዱት መልካም ነው እላለሁ። ሞር ኢንቨስቲጌሽን አድርጉ። ይሄ በቂ አይደለም ብዬ ነው የማምነው። ስለዚህ ቴዲ እዛ አንዴ እዚህ ጋር ኦኬ ያልከው ነገር ትክክል ነው፣ ግን ከሳሽ ዶንት ዩ ቲንክ በዚህ ነገር ኮኦፕሬቲቭ መሆን የለባቸውም ብለህ ታስባለህ? አለባቸው፣ መሆን አለባቸው። አንተም ያሳየው ብራዘር፣ አንተ እኔ ከዚህ በፊት አላቃችሁም ሁለታችሁንም፣ ግን ትንሽ ስቦኝ ነው የገባሁት። ቦታ ላይም አልገባም። አክቹዋሊ ስቦኝ ነው ኢንተረስትድ ሆኜ ነው በዚህ ኢሹ ላይ የገባሁት። ግን በሁለቱም ሳይድ የተቀነባበረ ወንጀል ሊሰራ ይችላል። ወንጀል ደግሞ ፊት ለፊት የሚሰራ ወንጀል አይደለም። ወንጀልም ቢሆን በቀላሉ ይያዛል። ደብዛውን አጥፍቶ ነው ወንጀል ሲሰራ የሚሰራው። ስለዚህ እንደ አይቲ አካባቢ እንዳለው ደግሞ ሰው ደግሞ ይሄንን ለመስራት ብዙ አመቺ ሁኔታዎች አሉ ይሄን ወንጀል ለመፈጸም። ስለዚህ አሁን የቀረበው የምትከራከሩበት መድረክ ነገር ኢንፎርሜሽን ወይም ማስረጃ በቂ አይደለም። ይሄን ለመወሰን ሞር ነገሮች ያስፈልጋሉ። ሞር ስታፎች በውስጥ ልጽፍላችሁ ይችላሉ። ስለዚህ ተፈቀደልኝ አንድ ነገር ብዬ ልውጣ። አንዴ ያላወሩ ሰዎች አሉ። የሰዎችን ሀሳብ መቀበል ያስፈልጋል። የተለያየ ሀሳብ ሰዎች ሲሰጡ ከታያቸው አንድ ያላወሩ ሰው ካላየው አንድ የሚሉ ሰዎች ሊኖሩ ይችላሉ። አሁንም እኔ በተደጋጋሚ የምናገረው የግድ እዚህ መምጣት አይጠበቅብሽም። ቤትሽን ከፍተሽ ቲክቶክ ለሁሉም ነው እንደሚሰጠው ዩዘርኔም እና ፓስወርድ ለሁላችንም ነው አይደል ያለን። ቤትሽን ከፍተሽ ላይቭ ገብተሽ የአንድ ቀን ስራ ይቅር ነው ሁልጊዜ ከሰኞ እስከ ሐሙስ ነው ስራ፣ ከሰኞ እስከ ሰኞ ትሰሪያለሽ። አንድ ቀን ለዚህ መድበሽ ሰዎችን አስገብተሽ አለኝ የምትይውን ሀቅ አሳይ፣ የፈለግሽውን ሰው አስገብተሽ። ካልሆነ ግን በግርግር የሰዎች ስም እንዳይጠፋ ይሄ ነው መታወቅ ያለበት ነገር። በግርግርና በመንጋ ጋጋታ ሀቅ ያላቸው ሰዎች መሸማቀቅ የለባቸው፣ መሰደድ የለባቸው። እውነት አለኝ የሚል ሰው ካለ ግን እኔ ከማንም በላይ ከማንም ጋር የተለየ ግንኙነት የለኝም። ከማንም ጋር የተለየ ግንኙነት የለኝም። ሀቅ ካለ አግዛለሁ። ሀቅ ከሌለ ግን የእናቴም ልጅ ብትሆን እዚህ ጋር ትዋረዳለህ። አይ ዶንት ኬር። ይሄን ነው ማድረግ። ስለዚህ እኔ ቤት ብለሽ መርጠሽ የመጣሽው አንቺ ነሽ። ቴዲ ቤት ይሁንልኝ ብለሻል። ከዛ በኋላ የለሽም። አሁንም ግን ምናልባት በተለያዩ አጋጣሚዎች ላትገቢ ስለምትችይ ነገ ከነገ ወዲያ ስትገቢ ለጌም ሳይሆን መግባት ያለብሽ የምትገቢው እንዴት እንደተሰረቀብሽ ለማሳየት መቻል አለበት የሚል እምነት አለኝ። አለም ኮንሰልታንት። እሺ ቴንኪው። እኔ ከጨረስኩኝ ቴንኪው ቴዲ። የምልህ ነገር በዚህ ጉዳይ ላይ ለውሳኔ እርሊ ስለሆነ ትንሽ ሞር ጊዜ ሰጣችሁ ብታስቡበት መልካም ነው እላለሁ። ለሰጠኝ እድል አመሰግናለሁ። በአንዳንድ ነገሮች ላይ ማስተያየት ልሰጥ ስለምፈልግ እድሉን ብሰጠኝ ስመጣ ደስ ይለኛል። ዩዘር እንትን ፉል ሞዴሬተር መሰጣቸው ለከሳሽና ለተከሳሽ ነው። አንዳንዶቻችሁ ቴዲን አላስገባኝም እንዳትሉ፣ ካላስገቧችሁም ያላስገቧችሁ እነሱ ናቸው። አንድም ሰው አላስገባም አላስወርም። እሺ ሞዴሬተሮቹ እንዲያውቁኝ እንግዲህ ቴንኪው፣ በጣም አመሰግናለሁ። እሺ ያላወሩ ሁለት ሰዎች ይታዩኛል። ዶክተር ቤዛ መታለች፣ የህግ ሰው ናት። ሁለት ደቂቃ ልስጣችሁና ዮኒ ከዚህ በኋላ ሰው አታስገባ። ፕሮግራማችን በጣም አመሰግናለሁ። እሺ አለ ምን ትላለህ? ቴንኪው በጣም አመሰግናለሁ። በመጀመሪያ በድጋሚ ነው የገባሁት። ከዚህ በፊትም በነበረው እንደ ገለልተኛ ዮኒን ምንም እንኳን በጣም ሰው አክባሪ፣ ጨዋ፣ ስርዓት ያለው ሰው መሆኑን በአቅም እንደ ገለልተኛ ነው የገባሁት። በባለፈው ተሰማኝን ያየሁትን የተናገርኩት ባለፈውም፣ አሁንም እየሆነ ያለው ይሄ ነው። ግን በዚህ አጋጣሚ ቴዲ ላደንቅ እፈልጋለሁ። በጣም የማድመጥ አቅምህን ማድነቅ እፈልጋለሁኝ። ስታደምጥ በጣም ደስ ትላለህ። የምጠይቀው ጥያቄዎች ወደ ጉዳዩ ስገባ አለማወቅ ከተጠያቂነት አያድንም። እኔ በዚህ በተለይ በእርዳታ ላይ ብዙ ሰርተናል። እርዳታ ሲሰበሰብ ራሱ መረጃ፣ የዛን ሰው የሆስፒታል መረጃ፣ በጣም ብዙ ነገሮች፣ ብዙ ሂደቶች አሉ በውስጥ የሚሰሩ እና የዚህ የገንዘብ ሁኔታ ሲሰበሰብ ግን
አልፈጀበትም፣ ሳምንትም አልፈጀበትም። በሁለት ቀን ነው የተደረገው እና ምንድን ነው ከዚህ ጀርባ ገንዘብ የሚሰበስቡ ሰዎች አውቃቸዋለሁ። እርዳታ በተወሰኑ አጋጣሚዎች የተወሰኑ እንትኖች አብረን እንትን የምንልበት ሁኔታዎች ነበሩ እና መረጃ ሲሰበሰብ በዚህ መልኩ አልነበረም። እንዴት ነው በጣም የሚከበሩ ሰዎችም አሉ እና መጠርጠሪ ሳይሆን እንዴት ነው ለእርዳታ ሲሆን በዛ ደረጃ ጥንቃቄ ተወስዶ መረጃ የሚሰበሰብበት፣ በዚህ ሁኔታ ላይ ግን ገንዘብ ሲሰበሰብ ለዛውም የህዝብ ገንዘብ እኮ እያንዳንዱ ሰው በተለይ የማዳም ቅመሞች ከየት እንደሚመጡ እንዴት እንደሚያመጡ በጣም እናውቀዋለን ህመማቸውን። እንዴት ነው በዚህ ፍጥነት ህዝብ በዚህ ደረጃ ተጠይቆ ገንዘብ ሊሰበሰብ የተቻለው? ምንድን ነው ኃላፊነታቸው? እነሱም ኃላፊነት መውሰድ መቻል አለባቸው። ሁለቱም የሰበሰቡት ከዛ ውጭም የሰበሰቡ ያሉት እንጂ በጓደኝነትም ይሁን ታዋቂ በጣም ብዙ ጨዋ ናቸው በሚልም ይሁን በምንም መንገድ መሸፈን የለበት። ሁሉም ሰው ተጠያቂ መሆን አለበት እና እዚህ ላይ ኃላፊነት ወስዶ ሲሰሩ የነበሩ ዴኔ ደግሞ ኃላፊነት ወስዳለሁ ብሎ ነበረ። እኛም እንግዲህ ባለፈው እንደነበርን እስካሁን ስንጠብቅ የነበረው ይሄንን ቀን ገብቼ አላቅም። በዚህ ጉዳይ ላይ እንደዚህ ውሳኔ ደረጃ ሳይደርስ አልገባም ብዬ በጣም ማጣራት አደርግ ነበረ። ምንም የመጣ ነገር የለም እና ባለፈውም እንደነበረ ሰው አሁን በድጋሚ ለመጨረሻ ጊዜ ነው የምገባው በዚህ ጉዳይ ላይ። ዲኤንኤ ኃላፊነት ወስዳለሁ ብሏል። እሷም ብትሆን እማምነው ዲኤንኤ ነው ብላለች። ዲኤንኤም ቢሆን ኃላፊነት ይወስዳል በዚህ ጉዳይ ላይ ከሰብሳቢዎቹ ጨምሮ ዲኤንኤም ቢሆን በዚህ ጉዳይ ላይ ኃላፊነት ይወስዳል። የደረሰበት ካለ እዚህ ደርሻለሁ ማለት ነበረበት። ያልደረሰበትም ከሆነ እየሰበሰብኩ ነው ወይም ደግሞ ማግኘት አልቻልኩ የደረሰበትን ፎሎ አፕ ማድረግ ነበረበት። የተሰበሰበው የህዝብ ገንዘብ ነው። በድጋሚ በጊፍት መልክ ተልኳል ከተባለው ውጪ የተሰበሰበ የህዝብ ገንዘብ አለ። ያ ገንዘብ ደግሞ ቀላል ገንዘብ አይደለም። ያለምንም ነገር በአጣዳፊ ተደርጎ የተሰበሰበ ነው። ኃላፊነት የሚወስዱት እንዳሉ ያንን ገንዘብ ይሄ ነገር ሲያልቅ በይቅርታ ማለቅ የለበትም። በይቅርታ ብቻ ሳይሆን ገንዘቡ በድጋሚ የተሰበሰበው ገንዘብ ማጣራት ላይ ደርሶ ዶኔት መደረግ አለበት። በተለይ መጨረሻ ላይ ወደ 20-30 ሺህ ብር ዶኔት ከምታገኛቸው ገንዘብ ላይ ዶኔት ማድረግ አለባት። ይሄ ህዝቡ ኃላፊነት ሊጥልባት ይገባል። ከዚህ ውጭ ይቅርታ መጠየቅ አለባት። ዮኒ ከልጁ ጋር ያደረገውን ምልልሶች አይተናል። ዮኒንም ልጁንም ህዝቡንም ይቅርታ መጠየቅ አለባት። ምክንያቱም ዛሬ ለመፍረድ ይቅርታ 1 ደቂቃ ነው የምወስደው ቴዲ ነው ሰዓት እንደጠብቅ በዚህ ጉዳይ ላይ አይተናል። ዮኒ ከልጁ ጋር የነበረውን ምልልስ በዛ ደረጃ ደርሷል እና እስካሁን ድረስ እሷ ይህንን ነፃ ለማድረግ ዴኔን ጠይቃ እዚህ ደርሰናል። እሷ ምንም ያደረገችውን ጥረት አላየንም። ስለዚህ እዚህ ጋር እኔ በራሴ እና እንደ ህዝቡም ጨምሮ ሁሉም ይሰማዋል ለመወሰን እንገደዳለን የየራሳችንን። ምክንያቱም እሷ ራሷን ክሊር ለማድረግ የሄደችበት ምንም ጥረት የለም። ቴዲ ራሱ በተደጋጋሚ እዚህ ጋር መተ ዮኒም እየገባ ያደረግከውን ጥረት አይተናል። ምንም አይነት መልስ አላገኘም። ስለዚህ አሁንም ቢሆን ለመወሰን እንገደዳለን። ቅድም ደግሞ ዮኒን ስትጠይቀው ነበረች በራስ መንገድ በጓደኞች እኛም አይቲ ላይ ያለ ነው። እኛ ማገዝ አቅቶን ወይም ዮኒ ራሱ አቅቶት አይደለም። የእሷ አካውንት ያስፈልገናል። እሷ ማምነው ዲኤንኤ ነው ብላለች። የሰጠችው አካውንቷን ዲኤንኤ ለእኛማ ብትሰጠን በ24 ሰዓት ውስጥ ሙሉ መረጃ እናወጣ ነበር። ግን ያንን እሷ የምትፈልገው ዲኤንኤ እዛ ጋር በጣም ነገሩን ይሄ በጣም ቀላል ሲምፕል ነገር ነው ውስብስብ አድርጎ ስለተናገረው ሰው ሁሉ አዋቂ መስለዋል። በዛ መንገድ እሱን አምነዋለሁ ብላ የሄደችበት የትም ሲደርስ አላየንም። ከዚህ ውጭ እርዳታ ላይ ጥንቃቄ ሊደረግ ይገባል። በመጨረሻ ማለት የምፈልገው እሷ የእውነት ይህን 2700 ሰው የሚስማማበት አንድ ነገር መናገር እፈልጋለሁ። በመጨረሻ ድጋሚ በዚህ ጉዳይ ስለማናወራ ቴዲ ቤት እሷ የእውነት ገንዘቧን ተበልታ ከሆነ ለቲክታክ ሪፖርት ማድረግ ቤዚክ ቲንግ። ቲክታክ ላይ ሪፖርት ያደረገችበትን ስክሪንሻት አድርጋ ታውጣ። ቀኑን ምን ብላ እንደጻፈች ለቲክታክ ሪፖርት ማድረግ ዘ ቤዚክ ቲንግ እና መጀመሪያ ላይ የሚደረግ ነው። ኢቨን የዛን ቀን ነግረናታል። የምርም ተበልታ ከሆነ ገንዘቤ በዚህ መንገድ ተበልቷል ብላ በዛ ቀን የጠየቀችበት ከዛ በፊት ቢቻል ካልሆነ የዛን ቀን በገባንበት የጠየቀችበትን ስክሪንሻት ይውጣ።
ከዛ ውጭ ያ ካልወጣ ሁላችንም የራሳችን የወሰድነው አለ። አመሰግናለሁ። ዓላማችን ስነ ምግባሩ የተጠበቀ የሰዎችን መብት የሚያከብር ጠንካራ የሶሻል ሚዲያ ሰራዊት መፍጠር ነው። ጥሩ ዜጋ መፍጠር ነው። ከየትኛውም ብሔር ልትወጣ ትችላለህ። አቅመ ደካሞች ግን ቲፎዞ የሌላቸው ሰዎች አንተ ግሩፕ ስላደራጀ በህቦ የተደራጁ አደገኛ ማፊያ ግሩፖች ስላደራጀ ሰው የምትሳደብ ውሸት ይዘህ የምታሸንፍ እንደዛ መሆን የለበትም። አትሊስት የኔ ቤት እንደዛ ይሆንም። እናቴ የወለደች ከየትኛውም ብሔር የወጣ ጋጠ ወጥ ነኝ የምትል ሰው እኔ ቤት ነው እና ሰው ተሳደብ እስኪ ሀቅ ያላቸውን ሰዎች አሸማቃለሁ በል። ይሄ መታወቅ አለበት። ይሄ ለሁላችሁም በእንደዚህ ቁርጥ የሚከብድ ነገር እኮ የለውም። ታስገባለህ፣ ታወርዳለህ። ሌላ ነገር ምንድነው የሚያስፈራችሁ እናንተ? ለሀቅ ከሆነ ለሀቅ መቆም አለባችሁ። ስነ ምግባር ከሆነ ስነ ምግባር ነው። ውንብድና ከሆነ ውንብድና ነው። መሬት ላይ ቢሆን እንኳን ኦኬ ማጅራቴን ይመታኛል ምናምን ብለህ ትፈራለህ። አየር ላይ ምን ያስፈራል? ስለዚህ ሁላችሁም ቤት ከፍታችሁ የምታወያዩ ሰዎች ቢያንስ የመጀመሪያው ነገር ዲሲፕሊን ኢዝ ቬሪ ኢምፖርታንት፣ ስነ ስርዓት። ይሄ ቀላል ነገር አይደለም። የዚህ ልጅ ስም ጠፍቶ እንደው እግዚአብሔር ወይ ስለሚወደው እንደዚህ በእናንተ ፊት ድጋሚ ስሙን እያደሰ ሆነ እንጂ ቀላል እኮ አይደለም። ይሄ ልጅ ደንግጦ ቢጠፋ በቃ ሌባ እንደተባለ ቀረ ማለት ነው። መንገድ ላይ ባገኛችሁት ቁጥር ሁሉ ሌባው ልትሉት ነበራል። እንዲህ የሆኑ ስንት ሰዎች አሉ። ስለዚህ ይሄ መስተካከል አለበት። ቸኩላችሁም ለምን ፈረዳችሁ እያልኩኝ አይደለም። ቸኩላችሁ የፈረዳችሁ ሰዎችም ካላችሁ ግራ ቀኙን ካያችሁ በኋላ ኦኬ ተሳስቼ ነበር በቃ ይቅርታ ማለት መልመድ አለባችሁ። ቁም ነገር እኔ ካጠፋሁኝ ይቅርታ እላለሁ። እኔ እንደውም ለይቅርታ በጣም ቅርብ ነኝ እኔ። ስለዚህ ለይቅርታ ትልቅ ቦታ መስጠት አለብን። ይቅርታ ለራሳችሁ ነው። በነገራችን ላይ ይቅርታ ለራሳችሁ፣ ለቤተሰባችሁ፣ ለትውልዳችሁ ነው። ልጆች ካላችሁ ለልጆቻችሁ ነው። ህሊና ካላችሁ ለህሊናችሁ ነው። ይሄ መስተካከል አለበት። ይሄ መዳበር አለበት ለማለት ያህል ነው። እሺ ዶክተር ቤዛ እንኳን ደህና መጣሽ እህታችን። ቴንኪው ቴዲዬ። እኔ አጭር ነገር ነው ለመናገር የመጣሁት። ምናልባት ሁላችሁም አስዩም ካደረጋችሁት ወይም ካሰባችሁት ነገር የተለየ ልናገር ስለምችል እንዳትበሳጩብኝ። ምንድነው እኔ አሁን ሄለንን አላውቃትም። እንደዚህ ፐርሰናል የሆነ ቲክቶክ ላይ እንዲህ ከማየት ከምናምን ያለፈ ንግግርም የለንም። እንዲህ የምንተዋወቅ ሰዎች አይደለንም። እንደውም ዮኒን ነው ማውቀው ከሷ በላይ እና ያው የፐርሰናሊቲ ምስክርነት ከሆነ ዮኒ እንደዚህ በማጭበርበር በምናምን ነገር አላውቀውም። በደንብ ኢቲክስ ያለው ሰው እንደሆነ ነው ማውቀው። አሁን በጣም ብዙ ሰዎች እዚህ ጋር ሲመሰክሩ ስለነበረ ማለት ነው። እና አንድ ሰው አሁን ለምሳሌ እኔ ራሴን ላድርግና ሌላ ምሳሌ ልስጣችሁ። እኔ በጣም በጥሩ ባህሪ የምታወቅ ሰው ምናምን ብሆን ለምሳሌ እና ቴዲ አንተ ቤት እኔ ገብቼ የአንተ ቤት ለምሳሌ ማስተር ኪ ኖሮኝ ቢሆን ሰተከኝ ቢሆን እና ቤትህ ቢዘረፍ አንተ በጣም ጥሩ ሰው በሰው የታመንክ ምናምን ሆነህም ግን ከተጠርጣሪዎች ውስጥ አንዱ ልትሆን ትችላለህ። ከምጠረጥራቸው ሰዎች መካከል አንዱ የምትሆንበት ሪዝነብል የሆነ ሌጂቲሜት የሆነ ምክንያት ይኖረኛል። ለምን ስባል ዝም ብዬ ከመሬት ተነስቼ ቴዲ ሌባ ስለሆነ ከዚህ በፊት ሰርቆ ስለሚያውቅ ምናምን ሳይሆን አይ ቤቴ ገብቶ ያውቃል፣ ቁልፌን ሰጥቼው ያውቃለው ብዬ ምክንያቴን እናገራለሁ ማለት ነው። ከዛ በኋላ ግን ይሄ ሰውዬ ኖ እኔ ገብቼ አላውቅም፣ ከዛ መልሼልሻለሁ ቁልፉን፣ ከዛም በኋላ ብዙ ሰዎች ገብተዋል ብሎ ሲናገር ዊዛውት ሪዝነብል ዳውት ነው ያለምንም በቂ ባልሆነ ጥርጣሬ ባልሆነ ሁኔታ የእሱ ሌባነት የማረጋገጥ ስራው የኔ ይሆናል ማለት ነው። እሱ ተጠርጣሪ ነው እዚህ ጋር እሱ ወንጀለኛ መሆኑን የማረጋገጥ ቪዲዮም ማምጥቼ ሊሆን ይችላል፣ ምስክሮች ደርድሬ ሊሆን ይችላል። ስራው በርደኑ እኔ ላይ ከሳሿ ላይ ይሆናል ማለት ነው። አሁን ይሄ ምንድነው የሄለን በትክክል ዮኒ መሆኑን የማረጋገጥ ስራው እሷ ላይ ይወድቃል። እሱ ደግሞ አሁን ተጠርጣሪ ስለተጠረጠርኩኝ ስሜ ጠፋ ማለት ይችላል ወይ ነው አሁን ነጥቡ። እዛ ቤት ገብቶ እስከሚያውቅ ድረስ ሁላ ተጠርጣሪ ይሆናል። ነገር ግን ስለተጠረጠረ ወንጀለኛ ነው ማለት አይደለም። እሱ ስለነበረ እሱ ነው በትክክል የዘረፈኝ ብዬ ስሙን ካጠፋው
ሪፒቲሽኑን ካጠፋው በዛ የተነሳ ሞኒተሪ ሎስ ከደረሰበት ወይ የሞራል ሎስ ከደረሰበት ሊከሰኝ ይችላል። ነገር ግን ለምን ጠረጠርሽኝ ማለት አይችልም። እኔ በጠረጠርኩት ህዝቡ ተከትሎ ሄዶ እሱን ሌባ ካለው እዚህ ጋር በጣም ብዙዎቻችሁ እያላችሁ ያላችሁት እሱን በመጠርጠሯ ስሙን አጥፍታለች። ነገር ግን እኔ እስካየሁት ድረስ ማለት ነው የሚመስለው ህዝቡ ነው። የኛ ህዝብ በጣም ስለሚቸኩል ወይም ሌሎች በቦታው የነበሩ ሰዎች ትክክለኛ ነው ብለው ባሰቡት ነገር በቃ እሱ ከነበረማ እሱ ነው ብለው ድምደማ ላይ ደርሰዋል፣ ስሙን አጥፍተዋል። ነገር ግን ልጅቷ በትክክል እሱ ስለነበር ከዚህ በፊት የኔ ፔፓል አክሰስ ኖሮት የሚያውቀው በትክክል እሱ ነው የወሰደው ብላ እስካላለች ድረስ ስም ማጥፋት አይደለም። መጠርጠሯ ስም ማጥፋት አያስብለውም። ተጠርጣሪ መሆን ሁላችንም በሆነ ወንጀል ልንጠረጠር እንችላለን። ግን ህዝቡ መረዳት ያለበት ነገር ያ ነገር 100% ያለምንም ዳውት እስከሚረጋገጥ ድረስ ይሄ ሰውዬ ኢቭን ሰው እኮ ሰው ገሎ ተባለ ነው የሚጠራው። ወንጀለኛ የሚባለው ሲረጋገጥ ሁሉ ነገር ታይቶ ካሉት ኤቪደንሶች የተነሳ በቃ እሱ ነው የሚለው ድምዳሜ ላይ ሲደርስ ነው። የኛ ህዝብ ግን ይሄ ሰው ተጠርጠረ ከተባለ እሱ ነው ብሎ ስለሚሮጥ ነው። እና ጀስት ማለት የፈለኩት ነገር እቺ ልጅ እኔም ብሆን በሷ ቦታ ልጠረጥር እችላለሁ። ለማንም አክሰስ ለሰጠው ሰው ሁሉ ልጠረጥር እችላለሁ። እና በመጠርጠሯ ብቻ እሱን ስሙን አጥፍታለች ብለን ባንሄድ ጥሩ ነው የምለው። በዛውም ደግሞ ሌላው የምለው ደግሞ በትክክል እሱ መሆኑን የማረጋገጡም በርደን ደግሞ አሁን ያለው ሄለን ላይ ነው እንጂ ዮኒ ላይ አይደለም። ራስህን ለምን አታጠራም፣ ስምህን ለምን አታጠራም ምናምን ለሚሉ ሰዎች ማናችንም ተጠርጣሪ ልንሆን እንችላለን በዚህ ምድር ላይ። የማረጋገጥ ግዴታው የከሳሹ ነው እንጂ የተጠርጣሪው አይደለም። እና እችን ነው ማለት የፈለኩት። ጀስት ሁለቱም ፖይንት ቴዲ እዚህ ጋር ኦኬ ቤዛ ቴንክ ዩ ፎር ካሚንግ ኤንድ ሜኪንግ ኤ ፖይንት። ያልሽው ነገር ትክክል ነው። ከሱ ሌላ አክሰስ የለውም። አም ዘ ኦንሊ የተደረግኩት ግን እሷ ከራሷ አንደበት ማለት ነው ከሱ በኋላ ቁልፍ ቀይር ያለው ሁሉን ነገር ቀይር ያለው አስወጥቼዋለሁ ቁልፉንም ተቀብዬዋለሁ ካለች በኋላ ማለት ነው ዋይ ለምንድን ነው እኔ ስቲል እንደ ሰስፔክት ከዛ በኋላ ትራንዛክሽን አድርጋለች፣ ብዙ ነገሮችን አድርጋለች። ለምንድን ነው ሌሎቹ ሰዎች እነኚህ ሰዎች ነው አክሰስ የሰጧቸው ብላ ለምንድን ያላለችው? ዋይ አም አይ ዘ ኦንሊ ዋን? እኔም ደግሞ ኦልሞስት ላስት ታይም የነበርኩት ማርች ነው እይር አለፈው አሁን ዓመት ማርች 11 ካሚንግ አፕ ማርች 11 እሷ እኮ የጠየቀው ካለሱ ሌላ ማንም ሰው አክሰስ አልነበረው። ያ ማለት ምን ማለት ነው? ኦኬ ይሄ የጠየካቸው ጥያቄዎች እንዳለ ለሄለ የሚጠየቁ ናቸው። ግን እኔ ከጎን ሆኜ እስከሰማሁት ድረስ የተረዳሁት አሁን ለምሳሌ ፔይፓል እና ቲክቶክ በዛ ላይ ደግሞ የአፕ የዚህ ምንድነው ይሄ የቴክኖሎጂ ኤክስፐርት አይደለውም። በእርግጥ እንደዚህ አይነት ነገር ሲሆን አሁን ፍርድ ቤት ቢሆን ኤክስፐርት ነው የሚጠራው። ኤኒዌይ እኔ እንደተረዳሁት ከሆነ ማለት ነው ቲክቶክ አለ፣ ፔይፓሉ አለ። ቲክቶኬ ውስጥ የአካውንቱን ፓስወርድ ሰጥቼው የገባው ዮኒ ብቻ ነው። ለሌላ ሰዎች ግን ሲሆን የእነሱን የፔይፓላቸውን ፓስወርድ ጠይቄ እኔ ነኝ ራሴ ትራንስፈር ያደረኩት። ቲክቶኬ ውስጥ ገብቶ ግን ጊፍት መስጠት አይችልም። ያ ሰው ጊፍት መስጠት የሚችለውን ፕሪቪሌጅ የሰጠሁት ለዮኒ ብቻ ነው ብላ ስታስረዳ ነው የሰማሁት። እና ያው ሌላ ያለቻቸው ነገሮች መስጠት ያ በጊፍት አይደል የተሰረቀባት እና እንደዛ ብላለች። እኔ አሁን ለምሳሌ ማለት ነው እኔ አሁን ለምሳሌ ፔይፓሌን ብሰጣት እኔ ገብቼ ጊፍት መስጠት አልችልም። ምክንያቱም አንተኑ አይለኝም ምንድነው ይሄ ቲክቶክ አይለኝም። አንተ ግን የቲክቶክ አክሰስ ነበረክ እና የቲክቶክን ፓስወርድ እና ምናምን የሰጠሁት ግን ለዮኒ ብቻ ነው ብላለች። ያም ሆኖ ግን አንተን 100% ሰስፔክት አያደርግህም እሱም ራሱ። ምክንያቱም ፓስወርድ ምናምን ሌላ የቀየረችውን ደግሞ ስታሳይ እሱ ደግሞ ሌላ ግራም ያጋባ ነገር ፈጥሯል።
ስለዚህ ይሄ ነገር 100% ጠርቷል እንደዚህ ተረጋግጧል የሚል ነገር እኔ በበኩሌ እንደ ሶስተኛ ሰው እንደዛ የሚያረካ መልስ አላገኘሁበትም እስካሁን ድረስ ማለት ነው። ኦኬ I think maybe እዛ ጋር ባየሹ መረጃ ፓስወርድና ምናምን አፕዴት የተደረገው ዮኒ ይቅርታ ያልተናገሩ ሰዎች ይናገሩ ስራ ላይ ስለሆንክ ኢን አውት ያው ይቅርታ ስራ ላይ ስለሆንክ ነው ኮላይ ትሰማለህ። ግን ቤዛ አሁን ዮኒን የምጠይቀው አንተ ከ7 ወር ከአንድ ዓመት በፊት ነበር እንትን የነበረ ትሰራ የነበረ ተሰጣት ምን ቢዝነስ ታርጉ የነበረችው ግን ከዛ በኋላ ግን ታወጣ ነበር አይደለ? ከዛ በኋላ ግን ቼድን ስታብ ከዛ በኋላ ግን ማን ነው የሚያወጣላት የነበረው? ቤዛ አሁን የምትዩ ያለሽ እኮ ከዮኒ በኋላ ብሯን አላወጣችም የምትይ ከሆነ ሌላ ጥያቄ ነው። ታወጣ ተገባ። ሄለን የኔ ጊፍተር ናት። ሄለን እምወዳት እህቴ ናት። ሲሪየስሊ ሺ ካን ሂር ሚ ግን ራይት የሆነ ነገር መሆን ስላለበት ከዛ በኋላ ግን እንዳውት አልሆነም ወይ? ከዮኒ በኋላ ብሯን አላወጣችም አላስገባችም? ይሄን ነው የምጠይቀው። ሆልድ አድርጌ ልስማሽ። እሷ ስታስረዳ እንደሰማሁት ከሆነ ማለት ነው። ቴዳም በዚህ ታግዘኛለህ። እሷ ያለችው ፔፓል የሌላ ሰው ፔፓል አካውንት ተቀብዬ አሁን እኔ ኢትዮጵያ ያሉ ሰዎች ለምሳሌ ይጠይቁናል ፔፓልሽን ስጭኝና ወደ አንቺ ትራንስፈር ላድርግ። ያ ማለት ነው እነሱ የኔን ፔፓል የኔን የገንዘብ ማስቀመጫ ቁም ሳጥን እንበለው አክሰስ ይኖራቸዋል እንጂ እኔ የነሱ ቲክቶክ አክሰስ አይኖረኝም። ገባሽ? እነሱ ገንዘባቸውን ከቲክቶካቸው ወደ እኔ ፔፓል ያስተላልፋሉ። እንደዛ ነው ያደረኩት። ለዮኒ ግን የቲክቶኬን ነው ፓስወርድ እየሰጠሁት ውስጥ እንደ ሄለን ሆኖ ገብቶ ሲያደርግ የነበረው። ከዛ በኋላ ላወጡት ሰዎች ግን ፔፓላቸውን ተቀብዬ እኔ ነኝ ትራንስፈር ያደረኩ ብላ ስትል የሰማሁት ይመስለኛል። እኔ ልንገራችሁ እሷ የምትናገረውን ነገር ብዙዎቻችሁ ልብ ያላላችሁትን ነገር አንድ ነገር ልንገራችሁ። ሲናገሩ ቃል በቃል እኔ በደንብ አድምጫችኋለሁ። ይሄ ገንዘብ ዴስክቶፕ ላይ በመጠቀም ሎጊን ተብሎ በዛም ነው ጊፍት የተሰጠው ብለዋል። ሰምታችኋል። ሪከርዶ አለ። ገንዘቡ ተሰረቀ ከተባለ በኋላ ብዙ ጊዜ ፓስዋርድ ቀይራለች እች ልጅ። ፔፓልን ተውት። ፔፓል ከዚህ ጋር የሚያገናኘው ነገር የለም። ምክንያቱም ገንዘቡ የተሰረቀው በጊፍት መልክ ነው። ያላት ባላንስ ኤክስቼንጅ ተደርጎ ወደ ኮይን ተለውጦ ማንነታቸው ለማይታወቅ አስቀድሞ ለተፈጠሩ አካውንቶች በዛ መልክ ነው አንበሳ ነብር ምናምን ሲወርድ የነበረው። እነዚህ ጊፍቶች በስልክ በአይፎን እና ዴስክቶፕ ላይ ተብሎ ነው የተነገረው። ፓስዋርዷን ከቀየረች አንድ ሰው እንደው ስልኩ ላይ ሎጊን ብሎ ቀረ እንኳን ቢባል ሄዶ ዴስክቶፕ ላይ ሊገባ አይችልም። ኦልሬዲ ፓስዋርዱ ቀይራለች። የፓስወርዱ ነገር ነው። እኔ አሁን መጠራት እሱ ቀይራለች። እሱን አይቻለሁ በአይኔ። እሱ አሁን በትክክል ዮኒ ከዛ በኋላ ፓስወርድ ከተቀየረ በኋላ አክሰስ እንደሌለው የሚያረጋግጥ ነገር ነው። አንድ ያልታዘባችሁት ነገር አለ። ፓስወርዱ የት ነው አፕዴት የተደረገው? ኡጋንዳ እኮ አይደለም ለንደን ነው የሚለው። አሚስ ሌላ ሰው እኮ ነው አፕዴት ያደረገው። ዩ ጋይስ ሪያላይዝ ዳት? ያንን አይታችሁታል? ያንን ዲቴል it was not updated in Uganda, updated in London። እሷ ራሷ አክሰስ ማድረግ አትችልም። ያ whoever ለንደን ሆኖ አፕዴት ያደረገው ሰው ለእሷ ፓስወርዱን መስጠት አለብን፣ ለሄለን ማለት ነው፣ ተመልሳ እንድትገባበት። do you guys understand? ያንን ዲቴል አይታችሁታል? is updated from London ይላል። እሷም ራሷ እንዳላደረገችው ላይክ ነው አስተውላችኋል? ቴዲ አንድ የምጠይቀው ነገር ይቅርታ ስገባ ስራ ላይ ስለሆንክ ከቴዲ በኋላ ብር አላወጣችም? ይሄ ራሱ ትልቅ ጥያቄ ነው። ከዮኒ በኋላ አውጥታለች። አላስገባችም? አውጥታለች ከዮኒ በኋላ። ስለዚህ ጀስት ላይክ ሄለን ፕሊዝ ፊግር አውት። የአንቺ ጠላቶችን ፈልጊ ሄለን። ያን ነው የምለው። አሁን ይሄ ልጅ በጣም ሴይንግ ላይክ ጠላቶችሽን ፈልጊ። ላይክ ዘ ዌይ ጀስት ሄለን ጥሩ ሰው ናት፣ ጥሩ የዋህ ሰው ናት፣ እወዳታለሁ ሲሪየስሊ። ግን ጀስት ላይክ ሺ ኒድ ቱ ፊግር አውት ማን ነው እንደዚህ ያደረገው ማለት ነው። ቢኮዝ ኢት ኖት ሜክ ሴንስ። ኦኬ ከዮኒ በኋላ ስታፕ አደረገ አይደል? ካልወጣ ዝም ብሎ ግን ይሄ ኢት ኖት ሜክ ሴንስ። ጀስት ሄለን ግቢና ጀስት አስረጂና እንፈልገው ማን ነው የወሰደብሽ ብሩን።
ሄለን እወድሻለሁ በጣም ግን ስናት ሜክ ሴንስ። አንዴ የመጨረሻ ስቴትመንት ውስጥ እኔ ቤት ይህን ኬስ ስትከታተሉ የነበራችሁ ሰዎች በሙሉ ስለ ትዕግስታችሁ ከልብ ከልብ ነው ማመሰግነው። እንዲህ አይነት ነገር እኔ አልዳኝም። ሌሎች ቤቶች ግራውንም ቀኙንም አይቻሉ። ዮኒ ቶሮንቶ ከዚህ ጉዳይ ከዚህ የተልከሰከሰና ከዚህ ስርቆት ጋር የተያዘ ነገር አላየሁበትም። ከፍተኛ ፍርድ ቤት ላይ የሚወሰን ውሳኔ ዶክተር ቤዛ የህግ ሰው ናት። ሰበር ላይ አይታይም ማለት አይሻርም ማለት አይደለም። እኔ ቤት ግን በዳኘሁት ዳኝነት እኔና የኔ ቤት ሰዎች አንድ ላይ ግራ ቀኙን አይተን በወሰነው ውሳኔ ዮኒ ቶሮንቶ ከዚህ ወንጀል ነፃ መሆኑን አውጃለሁ። ይግባኝ የመጠየቅ መብቱ የተጠበቀ ነው። ኬዙ ተዘግቷል። ጉዳዩ መዝገቡ ተዘግቶ እንግዲህ ወደ ከፈለገች ወደ ቴንኪ ቴዲ እናመሰግናለን። እጅግ በጣም እናመሰግናለን። መጨረሻ የገባው በነገራችን ላይ ቆይ እኔ አሁን የገባሽው እኔ ብዙ ተቀምጫለሁ። አንድ አሳፍጥቼ ይቅርታ። በነገራችን ላይ ቴዲሻ በዚህ አጋጣሚ ቴዲን አለማመስገን በዚህ ጉዳይ ላይ ንፉግነት ነው። ሁላችሁም ቴዲን ቴንኪው ልትሉት ይገባል። በዮኒ ላይ ደግሞ ቪዲዮ የሰራችሁ ሰዎች፣ ስሙን ያጠፋችሁ ሰዎች ቪዲዮ እኛ ከእውነት ጋር ቆመናል ከመጀመሪያው ቀን ጀምሮ እና ይህንን ነገር ይቅርታ ጠይቁት፣ በጣም ይቅርታ ጠይቁት። ብዙ ነገሮች ያበላሻል። ሌባ መባል ቀላል ነገር አይደለም። በዚህ ሀገር ቢሆን ኖሮ ብዙ ነገር ነበር የሚሆነው። የፍርዱንም ሁኔታ የምታውቀው ነው። አንድ ሴትዮ ወልማርት እቃ ሳትሰርቅ ሰርቀሻል ተብላ ከሳ የተሰጣት በሚሊየንስ ነው ካሳ የተካሰችው። ገባ? ይሄ ቀላል ነገር አይደለም ሌባ መባል እና ቴዲ በጣም እናመሰግናለን። ዮኒዬ በቃ ሁሉ ነገር ወጥቷል። አሁን ከዚህ በኋላ በቃ ጀስት ይሄንን ነገር እንዳታነሳው በቃ ሌላ ቦታ እሱ መፋታት የለበትም እንዴ ይሄ። ምክንያቱም ዮኒ እያደረገ ያለው ትክክለኛ ነገር ነው። አንድ ሰው ከመሬት ተነስተ ሌባ ብለህ ብርድ ልብስ ውስጥ ገብተህ ተጣጥፈ የምተኛበት ምን ምክንያት መኖር የለበትም። ውጋት ነው የምንሆንብህ። ይሄ የለመዳችሁት ነገር አለ። ሰው ሌባ ትላላችሁ፣ ሴቶችን ትሳደባላችሁ፣ ወይ ደግሞ ቡሊ ታደርጋላችሁ ሳይደርሱባችሁ። አሁን ቅድም አንድ አዋርጄ የሰደብኳት ልጅ አለች። አላቃትም ሳልደርስባት ስለደረሰችብኝ ሄዱና ፔጇ ላይ ስለኔ የምለጥፈው ነው። እንዲህ ነገር ሆነ። ሌባ ስትሉ ስታዋርዱ ምን ስትሉ ጥፋት ካጠፋችሁ ሶሪ ማለት አለባችሁ። ካልሆነ ታዲያ ምኑ ሰው ምን ሆነው ይሄ መደረግ አለበት የሚል እምነት አለ። እሷም ያናዳኝ ነገሯ ምንድነው? ምንም እንዳልተፈጠረ ሆና ታጠባ ተቀሽራ ያውም እየተሳደበች ጌም ትጫወታለች። ሰው እንደውም ኮመንት ይጽፍላታል። በነገራችን ላይ $54,000 ጉዳይ ከምን ደረሰ ምናምን ሲሏት ትሳደባለች። የድሃ ልጅ ትላለች፣ የቡና ቤት የሴተኛ አዳሪ ልጅ ትላለች፣ ምን አገባችሁ ትላለች። አንቺው አምጪው አንቺው አሮጪው ነው እኮ የሆነብን እኮ ጉዳዩ እኮ። እሷ ከሳሽ ናት። እንደገና ደግሞ እሷ ደግሞ ሰዎች ይሄ ጉዳይ ከምን ደረሰ ሲሏት ትሳደባለች። ይሄ ትክክል አይደለም። ቴዲዬ አንዴ ቆይ እድል ስጠን። እዚህ ላይ እድል ስጭኝ። አንዴ ከቅድም ጀምሬ ቆሜ ያለው እዚህ አላወራም። እሺ የመጨረሻ አንተ ምን ትላለህ? ቅድም ጀምሬ እነሱ መጡ ከእኔ በኋላ ነው የመጡት በሙሉ፣ ግን ችግር የለም። ምንድን ነው እዚህ ላይ ሀሳቤ እኔ ጋር ተነግሬው ነበር፣ ግን ኃላፊነት ሁልጊዜ ፕሮክሲ ዋር ነው የተካሄደው በዮኒ ላይ ማለት ነው። በስተጀርባ ሆኖ የሚዋጉ ሰዎች ብዙዎች አሉ። የሚዲያ ሽፋን ሰጥተው ጉዳዩ ይጠፋ በዮኒ ላይ ወንጀል እንደተሰራ ማድረግ የሚፈልጉ ሰዎች አሉ። ሌላም የልጅቷ ወንጀል ሌላ ምን አለ? ኡጋንዳ ላይ አሁን የተሰራ ወንጀል አለ። ለአንዱ $8,000 የበላችሁ ሰው አለ። አሁን ኡጋንዳ ላይ ለአንድ ኤርትራዊ የበላችሁ ገንዘብ አለ። እሱም ጉድሙ ይወጣል። አሁን በዚህ ቅርብ ጊዜ ነገ ከነገ ወዲያ ጉድ ትሰማላችሁ ማለት ነው። እና አንዳንድ ጊዜ ፌር አይደለም። ሰው መጥቶ ሲከራከር ዮኒ እውነቱ ላይ መጥቶ ሲከራከር መጥታ መናገር መቻል አለባት። እኛ ሰምተነዋል ከመጀመሪያ ዮኒ በአካል አላውቀውም፣ ጀስት በሚዲያ ነው የማውቀው። ግን አንዳንድ ጊዜ ፌር የሆነ ነገር ማስቀመጥ መቻል አለብን። ይሄ በሽፋን ሚዲያ በቃ በሚናገሩ ሰዎች ተሸፍኖ ነገሩን መጥፋት የሚደረግበት ጉዳይ የለም። መጨረሻው ደግሞ ዮኒ ምንድን ነገር ምንድነው መጨረሻ እውነቱን ወይ ቅርታ ወጥታ ትጠይቅ፣ ወይ እነዛ ሰዎች ያሳሳቸው የእሷ በስተጀርባ ሆኖ ወደ ገደል ያስገባ ሰዎቹን ታጋልጣቸው ታውጣቸው፣ ወይ ገንዘቡን ወደ ህዝብ ትመልሰው። ፊኒሽ። ይሄ ነው የምለው። አመሰግናለሁ ቴዲዬ። ታንክ ዩ ቬሪ ማች። ምን ትያለሽ አንቺ የመጨረሻ? ኦኬ ቴዲዬ በጣም አመሰግናለሁ። በ11ኛው ሰዓት ነው የገባሁት። ማለት የምፈልገው ነገር አንድ ነጥብ አለ።
ያው ግልጽና ግልጽ ነው እንግዲህ ለአንዳንዱ ሰው ግልጽ የሆነውን ነገር አላየሁም ብሎ እንትን ካለ የራሱ ጀጅመንት ነው። ግን በጣም የተድበሰበሰ ነገር መሆኑ የታወቀ ነው። በአንድ ምላስ ማን ነው ሁለት ነገር ነው ያየነው። ያ ራሱ በቂ መልሳችን ነበር። ግን ሆነም ቀረም ማለት ነው። ሚዩት አድርጌልኝ ድምፅ አለ መሰለኝ። ቴዲዬ ምንድን ነው ማለት የምፈልገው መሰለህ? ይቺ ልጅ ኦኬ ጠፋብኝ ብላ መታለች። ለጓደኞቿ አልቅሳ ነግራለች። ቤታ እኔ እዚህ ጋር ማለት የምፈልገው ይሄ ሁሉ ሰው ሊረዳት የቻለው ቤታ የህዝብ ልጅ ናት። ህዝብ ስለሚወዳት ቤታን ብሎ ነው ይቺ ልጅ ብር የተዋጣላት ማለት ነው። ስለዚህ ቤታ ደግሞ እውነተኛ ከሆንሽ ይህ ሁሉ ሰው ጥያቄ አለው። እንግዲህ ቴዲ አንቺም ታውቂዋለሽ፣ ትግባቢዋለሽ፣ ትወጂዋለሽ። ስለዚህ ጥያቄ አለን ቤታ። ይሄ ነገር አልተጣራልንም። አንቺ አውቀሽም ሆነ ሳታቂ ይሄን ነገር እንዲሆን እንዲዋጣ ትልቅ መስዋዕትነት ከፍለሻል። መስሎሽ ሊሆን ይችላል፣ አናቅም። ውጤቱን መጨረሻ ላይ ነው የምናውቀው። ግን ጥያቄው ክሊር አይደለም። ላንቺም ይሄ ጥያቄ እውነት ክሊር ነው ላንቺ ከሆነም አስረጅን። በአንቺ ምክንያት ነው የሁሉ በር ሊዋጣላት የቻለው። ስለዚህ ይችን ልጅ እኛ ንቃናለች፣ ቴዲንም ንቀዋለች። መታ መልስም አትሰጥም። እንዴት ሆነ ስንላትም ከቤቷ እንባረራለን። አንቺ ግን ለዚህ መልስ መስጠት እንዳለባት ንገሪልን። አንቺን ነው ልሰማሽ የምትችለው። መልሷን መታ በዲኤንኤም ቤት ይሁን በቴዲ ቤት ይሁን ለአንዴና ለመጨረሻ ጊዜ ስሟን ታጽዳ። በቃ ያንን ነው የምለው። ስለዚህ ቤታ ኃላፊነት አለ። ጉዳይ ወደ መደበኛው ውይይቴ ነው የሚሄደው። መጨረሻ ላይ ግን ይሁን የምትለው ነገር ካለ ለአንተ እድሉን ልስጥህና እኔ የምለው ቴንኪው። መጀመሪያ አንተን ላመሰግን እፈልጋለሁ። ይህንን እድል ሰጠን እዚህ ጋር እንድንወያይ ያደረግከን እድሉን ስለሰጠን በጣም ነው የማመሰግነው። ቴንኪው ቨሪ ማች። ፌር በሆነ መልኩ ለሁለታችንም እንትን አድርገሃል። እንግዲህ በራስህ እንኳን ግምት አም ሬዲ አም ሄር ስቲል ሆኜ እውነቱን ለማውጣት እየጣርኩ ነው እና ቴንክ ዩ ፎር ዛት። ሁላችሁም እዚህ ጋር ላላችሁ ደግሞ ሁላችሁም የምትጠሉኝም ሰውም የምትወዱኝም ሰፖርት ያደረጋችሁኝም ሰፖርት ያላደረጋችሁም ቴንክ ዩ። መጥታችሁ ለመስማት መስማታችሁ ራሱ ከዛ በኋላ ይሄ ግን አላደረገም ማለት ይቻላል። ያንን ነገር ፕራክቲስ ማድረግ እና ነሰሰርሊ ግዴታ አንድን ሰው ስንጠላ በሙሉ ነገር መሆን የለበትም እና ይሄንን ነው የምለው። ሁላችሁንም ቴንኪዩ። ሰፖርተሮችም ሰፖርተር የማይሆናችሁ መታችሁ እዚህ ስለተካፈላችሁ ታፕታፕ ስላደረጋችሁ ሳትወዱ በግዳችሁም ስለሰማችሁ ቴንኪዩ። እኔም ከልብ አመሰግናለሁ። ይህን ጉዳይ ለመስማት የመጣችሁ ሰዎች በሰላም በክብር ላሰናብታችሁና የመጨረሻውን ውሳኔ በሚሰናዳበት ቤት ውስጥም ትገናኛላችሁ። በዛ ትሰማላችሁ። የኔ ቤት ኬዝ የተያዘው በዚህ ተዘግቷል። ቴንኪዩ ቴዲዬ፣ በጣም እናመሰግንሃለን ቴዲዬ። በዚህ አጋጣሚ ደግሞ ዲኤንኤም በማወቅም ባለማወቅም ገብቶ ነገሩን ለማብራራት ሞክሯል፣ ግን መልስ አልሰጠንም። ልጅቷ ልካ እንደሆነ አላ